ማርያም 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 እንወድሻለን፣ እናከብርሻለን፣ እናመሰግንሻለን። ማርያም የእግዚአብሔር ስጦታ ናት። እግዚአብሔር አምላክ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ እናቱን ለእኛ እናቀርቡ በቅዱስ ዮሐንስ በኩል ሰጠ። እርሷ ሌሎች ልጆች የሏት። እሱ መሰከረ። ልጇ አምላካችን ኢየሱስ ክርስቶስ መሰከረ፣ ነገረ። ማንም ልጅ ስለላት ከሱ በቀር ለቅዱስ ዮሐንስ እናት አድርጎ ሰጠ። ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ እንዲህ ይላል፣ በመስቀሉ ስር ሁለቱ ነበሩ። ለቅዱስ ዮሐንስ እነሆ እናት አለ። ለእመቤታችን ለእናቱ ለቅድስት ድንግል ማርያም እነሆ ልጅሽ አላት። ከዛ ሰዓት ጀምሮ ቅዱስ ዮሐንስ ወደ ቤቱ ወሰዳት። ዲያብሎስ ግን ብዙ ሴቶች ልጆች ወንዶችም አሏት ይሉናል። ጌታችን ኢየሱስ ክርስቶስ ሌሎች ልጆች እንደሌሏት አስረግጦ ሲነግረን ለቅዱስ ዮሐንስ እናት አድርጎ ሰጣት። እሱም ወደ ቤቱ ወሰዳት ይላል የእግዚአብሔር ቃል። መጽሐፍ ቅዱስ ተጽፏል። የተጻፈውን እንቀበላለን፣ ተጽፏልና። እውነቱ እውነት ነው፣ ሐሰት ሐሰት ነው። ስለዚህ እመቤታችን ስለኛ ትጸልያለች፣ ታማለች። የወንድማችን አዶናይ ስለ እመቤታችን ተናገረ። በዛ መከራ ውስጥ፣ በዛ ስቃይ ውስጥ፣ በዛ ጨለማ ህይወት ውስጥ ነበረ። የእመቤታችን ምልጃ አልተለየውም። ያንን መከራ ያለፈው በእመቤታችን ጸሎትና ምልጃ እግዚአብሔር ሰምቷት ልጁን ከዚህ መከራ እንዳወጣ እሱ ራሱ ነገረ። እንዲህ ነበርኩ አለ፣ ያልሆንኩት ነገር የለም አለ። ነገር ግን እመቤታችን በጸሎቷ አልተለየችኝ፣ በምላሴ ውስጥ ነበረች አለ። በእውነት ታላቅ እምነት ነው። በእሷ ምልጃና ጸሎት ለታላቅ ሽልማት በቃ። ሳይውል ሳድርም አክሱም የእመቤታችን ንግስ ለማክበር በሮ ሄደ። በእውነት የእግዚአብሔር ስጦታ መባረክ ነው። ወንድም ምን ታደርጋለህ? መባረክ ነው። ስትባረክ ዲያብሎስ አይኑ ይቀላል፣ አይወድም። እሱ ጨካኝ ነዋ። የሰዎች መዳን አይወድም። የሰዎች ማደግ አይወድም። የሰዎች ልጆች ከፍ ከፍ ማለት አይወድም ዲያብሎስ። እሷ የእግዚአብሔር ስጦታ ናትና ወደ ቤት ይወሰዳት፣ ወደ ልብ አስቀምጣት። ድንግል ማርያም በእግዚአብሔር ቀኝ ቆማለች። ነቢየ እግዚአብሔር ዳዊት እንደነገረን እሷ ወገኖቼ የእግዚአብሔር መላእክት ያከበሯት ናት። ቅዱሳን ጻድቃን ያከበሯት ናት። የአዲስ ኪዳን የመጀመሪያው ሰባኪ ቅዱስ ገብርኤል መልአኩ ከሰማይ ከቅድስና ስፍራ እግዚአብሔር ልኮት ወደ ናዝሬት ከተማ መጥቶ ወደ እመቤታችን ቤት በገባ ጊዜ በእውነት እጅግ አስደናቂ ትህትናና ምስጋና አቅርቧል። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ደስ ይበልሽ አላት፣ ጸጋን ሞላብሽ፣ አንቺ ከሴቶች መካከል የተመረጥሽ ነሽ፣ ጌታ ከአንቺ ጋር ነውና። ገኖቼ ገና እኮ አልጸነሰችም፣ ሁልጊዜ ጌታ ከእሷ ጋር ነበር። ቁጥር 30 ላይ አንቺ በእግዚአብሔር ዘንድ ጸጋን አግኝተሻል አላት። አንቺ በእግዚአብሔር ዘንድ ለቅዱስ ገብርኤል የነገረው ይህን ቃል እግዚአብሔር ነው። ቅዱስ ገብርኤል ይህን የእግዚአብሔር ቃል ይዞን ወደ እመቤታችን የመጣው። ታዲያ ቅድስት ድንግል ማርያምን እንዴት ትቃወማለህ ወንድሜ? የጌታችን ኢየሱስ ክርስቶስ እናት እንዴት ትቃወማ? ሰዎች ሲያመሰግኗ ለምን ትቃወማለህ? የእግዚአብሔር ቃል እኮ አመስግኑ እኮ አለ። ትውልድ ሁሉ ያመሰግናት ዘንድ የእግዚአብሔር ቃል ያዛሃል። አትጠራጠር፣ አትጠራጠር ወንድሜ። እርሷ በእግዚአብሔር ዘንድ የተወደደችና የከበረች ናት። እርሷ በቅድስና ስፍራ ነች፣ ከእግዚአብሔር ጋር ነች። አትችላትም።
ዲያብሎስም አልቻለምና። ስለዚህ እንወዳታለን፣ እናከብራታለን፣ እናመሰግናታለን። የእግዚአብሔር ቃል ስለሚያዘን ከኔና ካንተ የምጠበቀው የእግዚአብሔርን ቃል መፈጸም ነው። የእግዚአብሔር ቃል ለራስ ጥቅም አይደለም፣ ለራስ ፍላጎት አይደለም፣ ለመዳን ነው የምንሰማው። የምንናገረው ለመዳን ነው። የዳነውን ድህነትን መፈወሳችን ከኃጢአታችን መንጻታችን ልንመሰክረው ነው። እግዚአብሔር ወደዳት፣ በቃ ወደዳት፣ አከበራት፣ በማኅፀኗ አደረ፣ በእርሷ በኩል ወደኛ መጣ። እሷ የሰው ልጆች ወክላ ለእግዚአብሔር ማደሪያ ሆነች። እሷ ጸነሰችው፣ በማኅፀኗ ተሸከመችው፣ ወለደችው፣ ጡቷን አጠባች፣ አቀፈችው፣ በጀርባዋ አዘለች። ምን በደለችን ወንድም? የምናምነውን አምላክን ከወለደችልን ልናከብራት ግድ ነው። ሰው ሆቴል ሄዶ ምግብ ሲበላ አስተናጋጁ ላስተናግደ እንኳን ያመሰግነዋል። ከምግቡ ዋጋ በላይ ለዛ ሰው ስጦታ ይሰጣል። ሰርቪሱን ስላደረገ ነው። እመቤታችን እኮ ወንድም ለእኛ መድኃኒት መንገድ ሆናል። የመዳን መንገድ ናት። በእርሷ በኩል ወደ እግዚአብሔር የቀረም ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ። የት ነው በእኛ ያደረው? በእርሷ በኩል አይደለም እንዴ? በእርሷ ሲያድረን ቃል ሥጋ የሆነ በእርሷ በኩል አይደል እንዴ? በእርሷ ማለት ያደረው በእኛ አደረ ያለው እሷ እኛን ወክላ ነው። የእግዚአብሔር ቃል እውነት ነው። እውነት አርነት ያወጣሃል። ስለ እውነት መስክር። ድንግል ማርያምን አትቃወም፣ አክብራት፣ ውደዳት። የእግዚአብሔር ስጦታ ናትና ከእግዚአብሔር ዘንድ ያገኘናት የእግዚአብሔር ስጦታ ነች። ስለዚህ ድንግል ማርያም እንወዳታለን፣ እናከብራታለን፣ እናመሰግናታለን።